ጤና ይስጥልኝ። ሐምሌ 2 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጎጃም ቀጠና ዳንግላ ወረዳ ጫራ ከተማ በተካሄደ የተቀናጀ የሽምቅ ውጊያም ፋኖ የጠላት ኃይል አከርካሪን ሰብሮ አንጸባራቂ ድል ተቀዳጀ። ከተማዋን ከበባ ውስጥ በማስገባት በተወሰደ ቆራጥ እርምጃም የጠላት ኃይል ከባድ ሽንፈት የደረሰበት ሲሆን አንድ ዶሽቃ መሳሪያን ጨምሮ ብሬን፣ መትረየስና በርካታ ልዩ ልዩ የነፍስ ወከፍ የጦር መሳሪያዎች በአርበኞቹ ቁጥጥር ስር ውለዋል። መረጃውን ተደምጡታላችሁ። በተያያዘ በዚያው በጎጃም ቀጠና በቦቅላ አካባቢ በተካሄደ ከባድ ተጋድሎ ፋኖ የጠላት መኮንኖችንና የውጊያ መሐንዲሶችን ጨምሮ ከፍተኛ አገዛዝ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጀ። መረጃውን ታደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራ ቀጠና በመርሳም በአበጋር ሜዳም በጸዶት ሚካኤል አካባቢዎች በተካሄደ የተቀናጀ ሽምቅ ጥቃት የጠላት ኃይል አከርካሪ ተሰብሮ ፋኖ ከፍተኛ ድል ተቀዳጀ። የምኒልክ ዕዝ አርበኞች የጠላት ኃይልን ቀለበት ውስጥ በማስገባትና መውጫ ማምለጫ እንዳያገኝ ዙሪያ ገባውን በመቆለፍ ባካሄዱት በዚህ ተጋድሎ የጠላት ጦር እቅድና አሰላለፍ ሙሉ በሙሉ መዛባቱ ተረጋግጧል። ታደምጡታላችሁ። በተያያዘ በዚያው በወሎ ቤት አማራ ቀጠና በወረባቦ ወረዳ ኤጀርሳ ግንባር የአባት አርበኞች ጦር በወሰደው ጠንካራ የጸረ ማጥቃት እርምጃም 12 የአገዛዙ ወታደሮችን ደምስሰው ቀጠናውን በማስከበር ድል መቀዳጀቱ ታወቀ። ከመደበኛው የፋኖ የእዝ ሰንሰለት ጎን ለጎን በፋኖ መዋቅር ስር ሆኖ የተደራጀው የአባት አርበኞች ጦር በፋኖ ቁጥጥር ስር የገቡ አካባቢዎችን ተረክቦ ከማስተዳደር ባሻገር በከባድ መሳሪያ ታግዘው ጥቃት የሚከፍተው የጠላት ኃይል ላይ ብርቱ የሆነ የመከላከልና የመልሶ ማጥቃት እርምጃ በመውሰድ ጠላትን እያሽመደመደ ይገኛል። ታደምጡታላችሁ። በሌላኛው መረጃችን በሱዳን ብሉ ናይል ግዛት እየተካሄደ ባለው ከፍተኛ ውጊያ የቆሰሉም የፈጥኖ ድራሽ ኃይሉ ከፍተኛ ወታደራዊ አመራሮች በኢትዮጵያ ድሬዳዋና ናዝሬት እንዲሁም አሶሳ ከተማዎች በሚገኙ ሆስፒታሎች ሕክምና እየተደረገላቸው መሆኑን የመረብ ሚዲያ ወታደራዊ ምንጮች አረጋገጡ። የሱዳን አየር ኃይል አሶሳ ሆስፒታል ላይ ጥቃት ሊፈጽም ይችላል በሚል በብልጽግናው አገዛዝ ዘንድ ከፍተኛ ሽብርና ጭንቀት ተፈጥሯል። በሌተናል ጀነራል አብዱል ፈታል ቡርሃን የሚመራ የሱዳን ጦር የፈጥኖ ድራሽ ኃይሉ በሚገኝበት የትኛውም ስፍራ ላይ በማንኛውም ሰዓትና ደቂቃ እርምጃ ወስዳለሁ በሚል ዝቷል። ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 2 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በጎጃም ቀጠና ዳንግላ ወረዳ ጫራ ከተማ በተካሄደ የተቀናጀ የሽምቅ ውጊያም ፋኖ የጠላት ኃይልን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። አርበኞቹ ስልታዊ ውጊያ በመክፈት ነው የጠላትን አከርካሪ ሰብረው የድሉ ባለቤት የሆኑትም። በቴዎድሮስ ዕዝ የ55ኛ ክፍለ ጦር አርበኞች ናቸው። በዳንግላ ወረዳ ጫራ ከተማ ላይ ዛሬ ሐምሌ 2 2018 ዓ.ም ከንጋት ጀምሮ ጠላትን ከበባ ውስጥ በማስገባት እርምጃ እየወሰዱ የሚገኙትም ከንጋት ጀምሮ እስካሁን በተደረገ ተጋድሎ አንድ ዶሽቃ መሳሪያና የዶሽቃ ፈሙዝን ጨምሮ ብሬን፣ መትረጌስ እንዲሁም ሌሎች የቡድንና ልዩ ልዩ ነፍስ ወከፍ የጦር መሳሪያዎች በአርበኞቹ ቁጥጥር ስር መዋላቸው ታውቋል። የጠላት ኃይል ከከባባድ የጦር መሳሪያዎች ጀምሮ በዶሽቃና በሌሎች የቡድን መሳሪያዎች ታግዘው ማጥቃት ለማድረግ ቢሞክርም ነገር ግን ይህ ሁሉ የመሳሪያ ጋጋታ የፋኖን ክንድ ሳይመክትለት ቀርቶ ነው ከባድ የሆነ ሽንፈትን ከእግር ጥፍሩ እስከ ራስ ፀጉሩም የተከናነበው። ትንቅንቁ በዚህ ሰዓትም በፋኖ የበላይነት እየተመራ ቀጥሏል። ውጊያው ሲጠናቀቅ ሙሉ ዝርዝር መረጃውን ይዘን የምንቀርብ ይሆናል። በተያያዘ በዚያው በጎጃም ቀጠናም የቦቅላ ላይ ጠላት አይቀጡ ቅጣት የተቀጣ ሲሆን በርካታ የነፍስ ወከፍ መሳሪያዎችን በፋኖ ቁጥጥር ስር ውለዋል። ዛሬ ሐምሌ 2 2018 ዓ.ም ከማለዳ ጀምሮም እየተካሄደ በሚገኘው በዚያው ተጋድሎ የቴዎድሮስ ዕዝ አርበኞች በወሰዱት የተቀናጀ እርምጃም ከተማረከው የጠላት ጦር መሳሪያ ባሻገር የጠላት ጦር አዋጊ መኮንኖችና የውጊያ መሐንዲሶች መደምሰሳቸውን የታወቀው በዚህ ቀጠና ከባድ ኪሳራ ለደረሰበት ጦር እገዛ ለማድረግ ከደብረ ማርቆስ 14 ተሽከርካሪ ሙሉ ተጨማሪ ኃይል ወደ ቀጠናው የገባ ቢሆንም በአሁኑ ሰዓት ሙትና ቁስለኛውን ከመሰብሰብ የዘለለ መዋጋት ሳይችል ተሽመድምዶም
ወደ ኋላ ማፈግፈጉ ታውቋል። ትንቅንቁ በዚህ ሰዓትም ቀጥሏል። በፋኖ የበላይነት እየተመራ ነው። ውጊያው ሲጠናቀቅ ሙሉ ዝርዝር መረጃ ይዘን የምንቀርብ ይሆናል። ወደ ወሎ ቤት አማራ ቀጠና መረጃችን እናልፋለን። በወሎ ቤት አማራ ቀጠና በመርሳ በአበጋር ሜዳና በጸዶት ሚካኤል አካባቢዎች በተካሄደ የተቀናጀ የሽምቅ ጥቃት የጠላት ኃይል አከርካሪ ተሰብሮ ፋኖ ከፍተኛ ድል መቀዳጀቱ ታወቀ። በተያያዘ በዚያው በወሎ ቤት አማራ ቀጠና በወረባቦ ኤጀርሳ ግንባር የአባት አርበኞች ጦር በወሰደው ጠንካራ የዘር ማጥቃት እርምጃ 12 ያገዛዙ ወታደሮችን ደምስሰው ቀጠናውን በማስከበር ድል መቀዳጀቱ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦርና እንዲሁም ከ101ኛ ኮር 35ኛ ክፍለ ጦር የተወጣጡ አርበኞች በወሰዱት እርምጃ የጠላት ጦር አከርካሪውን ሰብረው ድል ተቀዳጅተዋል። በመርሳ ገበሬዎችን 50 ግመል በማስገደድ በመሰብሰብ ሬሽን ተተኳሽና መሳሪያ በመጫን ወደ አበጋር ሜዳና ጸዶት ሚካኤል አጅበው በተንቀሳቀሰው ያገዛዙ ኃይል ላይ በተወሰደ የቆረጣ ሽምቅ እርምጃ ነው በርካታ ኃይል ሙትና ቁስለኛ በማድረግ የጦር እቅድና አሰላለፉን በማዛባት ብትንትኑን ማውጣት የተቻለው። ትላንት ሐምሌ 1 እኩለ ቀን ገደማ ጀምሮ ከማህበረሰቡ 50 ግመሎችን በማስገደድ ሰብስበው የተለያዩ የሎጂስቲክ አቅርቦትና መሳሪያ በመጫን ከመርሳ ወደ አበጋር ሜዳም ጸዶት ሚካኤል በተንቀሳቀሰው የጠላት ኃይል ላይ ከ24ኛ ክፍለ ጦርና ከ35ኛ ክፍለ ጦር የተወጣጡ አርበኞች በጋራ በመሆን በወሰዱት የተቀናጀ የሽምቅ ቆረጣ ጥቃት የጠላት ኃይልን ከበባ ውስጥ በማስገባትና ዙሪያ ገባውን በመቆለፍ አይቀጡ ቅጣት ቀጠውታል። በዚህ ተጋድሎ በርካታ የጠላት ወታደሮች ሲደመሰሱ በርካታ ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በአርበኞቹ ቁጥጥር ስር ውለዋል። ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻለው የጠላት ኃይል እግሬው ጭን ሲፈረጥጥ መንገድ ላይ ያገኘውን ሰለሞን ደስዬ የተባለ የአእምሮ ህመምተኛን በአሰቃቂ ሁኔታ እንደገደለው ታውቋል። በሌላው ውጊያ በደቡብ ወሎ ዞን ወረባቦ ወረዳ ኤጀርሳ ቀበሌ በአካባቢው በአርበኛ አህመድ እንድሪስ የምትመራውና በባለሽርጡ ክፍለ ጦር ስር የምትገኘው የአባት አርበኞች ጦር ሀድ ወደ ኤጀርሳ በተንቀሳቀሰው የብአዴን ምንጣፍ ጎታች የሚሊሻና አድማ ብተና ኃይል ላይ ጠንካራ የጸረ ማጥቃት እርምጃ በመውሰድ ክፉኛ ሽመርብሮ እንደደመሰሱ ታውቋል። በዚህ ተጋድሎ 5 የሚሊሻና የአድማ ብተና አባላት ሲገደሉ 7ቱ ደግሞ በጽኑ ቆስለው ከውጊያ ስምሪት ውጭ መደረጋቸው ተረጋግጧል። የአባት አርበኞችን እርምጃ መቋቋም ያልቻሉ ቀሩ የጠላት ኃይል ሙትና ቁስለኛውን እያዝረከረከም ወደ ቢስቲማ መፈርጠጡ ታውቋል። ከመደበኛው የፋኖ የእዝ ሰንሰለት ጎን ለጎን በፋኖ መዋቅር ስር ሆኖም የተደራጁ የአባት አርበኞች ጦር በፋኖ ቁጥጥር ስር የገቡ አካባቢዎችን ተረክበው ከማስተዳደር ባሻገር በከባድ መሳሪያ ታግዘው ጥቃት በሚከፍተው የጠላት ኃይል ላይ ብርቱ የሆነ የመከላከልና የመልሶ ማጥቃት እርምጃ በመውሰድ ጠላትን እያሽመደመደ በድል ላይ ድል ደርበው እየተራመደ ይገኛል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። 21 የሚሊሻ አባላት ከነሙሉ ትጥቃቸው አሳምነው ዕዝን መቀላቀላቸው ተሰምቷል። አገዛዙ የሚሊሻ አባላትን ወደ መከላከያ ሰራዊት ለማካተት በአስገዳጅ ሁኔታም ወደ ማሰልጠኛ ተቋም መላክ መጀመሩን ተከትሎ ትላንት ሐምሌ 1 2018 ዓ.ም አመሻሹን በቁጥር 21 የሚሊሻ አባላት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር አካል የሆኑ ክፍለ ጦሮችን መቀላቀላቸውን ኮሩ አስታውቋል። በሸዋ ጠቅላይ ግዛት መርሃ ቤቴ አውራጃ መነሻቸውን ከሚዳ መራኛ ከተማ ያደረጉ 17 የሚሊሻ አባላት የአፄ ዳዊት ክፍለ ጦርን ከነሙሉ ትጥቃቸው ሲቀላቀሉም ከሞረትና ጅሩ ወረዳ አንዋሪ ከተማ የተነሱ 3 የሚሊሻ አባላት እንዲሁም ከንሳር ወረዳ ለሚ ከተማ የወጣም አንድ የሚሊሻ አባል የራስ አበበ አረጋይ ክፍለ ጦርን ከነሙሉ ትጥቁ መቀላቀሉን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በማወቅም ሆነ ባለማወቅ ካገዛዙ ጋር እስካሁን ድረስ አብረው ለተሰለፉ ወታደሮች ያቀረበውን ወንድማዊ ጥሪን ተከትለው በርካታ የሚሊሻም የአድማ ብተና እንዲሁም የፖሊስ አባላትና የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ዕዙን በመቀላቀል የምህረት አዋጁን እየተጠቀሙበት መሆኑን ታውቋል። በተያያዘ ዜና በርካታ የሚሊሻና የአድማ ብተና አባላት ከነሙሉ ትጥቃቸው ቴዎድሮስ ዕዝን ተቀላቀሉ። ብልሆች ሕይወታቸውን እያተረፉ ነው። በትናንትናው ዕለት በዛሬው ዕለት የፓራ ኮማንዶ አባላትና የመከላከያ ዲሽቃ ምድብተኞች ፋኖን ተቀላቅሏል ያለው ዕዙ በመረጃው ከፈለገ ብርሃን፣ ከደብረ ወርቅ፣ ከሞጣም ከግንደ ወይን እንዲሁም ከድጎ ጽዮን በመውጣት ከዚህ በኋላ ለስርዓቱ መጠቀሚያ በቃን ያሉ ወታደሮች በቴዎድሮስ ዕዝ 201ኛ ኮር 74ኛና 54ኛ ክፍለ ጦርን ተቀላቅለዋል።
አንደኛ ገብረ የሆነ የፖሊስ አባል፣ ሁለተኛ ፈንታውን ስማቸው የመከላከያ ዲሽቃ ምድብተኛም፣ ሶስተኛ ክንዴ ግዛው ፓራ ኮማንዶ፣ አራተኛ አባብዬ ድረስ ሚኒሻም፣ አምስተኛው ለላው ጌጤ ሚኒሻም፣ ስድስተኛ ገበያው አስቻለ ፓራኮማንዶ ጓድ መሪም፣ ሰባተኛ ዓመት የቆየው ፓራኮማንዶ፣ ስምንተኛ ድንበሩ አበበ ሚኒሻም በክፍለ ጦር አመራሮች አቀባበል የተደረገላቸው ሲሆን ሁላችሁም ይህንን የተሻለ አጋጣሚ በመጠቀም ወደ ትክክለኛው ማንነታችሁ እንድትመለሱ ጥሪ እናስተላልፋለን ብሏል እዙ ባወጣው መግለጫ። በሌላኛው መረጃችን በመካነ ሰላም ግንባር እሱ ባለው ሀብታሙ የተባለ የኮንስታብልነት ማዕረግ ያለው የአገዛዙ ወታደር ከነሙሉ ትጥቁ ፋኖን ተቀላቀለም። በየቀኑ በቡድንም በተናጠልም የጥላት ኃይል እየተናደ ወደ ፋኖ መጉረፉን ቀጥለዋል። በዚህ መሰረት የአድማ ብተና ባለው ኮንስታብል እሱ ባለው ሀብታሙ ከጥላት ጋር በማበር የራሴ ህዝብ ላይ ጦር መምዘዝ ይብቃኝ በማለት በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራም ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦርን ተቀላቅሏል። የክፍለ ጦሩ አመራሮችም ደማቅ ወንድማዊ አቀባበል አድርገውለታል። በአማራ ህዝብ ላይ በምድርም በሰማይም እየተኮሰ ካለው የአብይ አህመድ መንግስት ጋር የተሰለፉ የጸጥታ አባላት እየፈጸሙት ያለው የግፍ ግፍ አንገሽግሾት ወደ ፋኖ መምጣቱን የገለጸው ኮንስታብሉ መከላከያ ሰራዊት፣ አድማ ብተናና የፖሊስ እንዲሁም ሚኒሻን እንዴት እየተጠቀመበት እንደሆነ ማብራርቷል። እንደ ኮንስታብሉ ገለጻ የአማራ ክልል ጸጥታ ኃይል አባላት ለመከላከያ ጥይት ማብረጃ ሆነዋል፣ ከፊት ገቡ እየተባል እንገደላለን ሲልም ነው ኮንስታብሉ የነበረውን ሁኔታ በማስታወስ የገለጸው። አማራ ሁኜ በአማራ ላይ ስተኩስ የነበረው ሴራው ስላልገባኝ ነበር። አሁን ግን ገብቶኛል። በቃኝ። ከዚህ በኋላ የበደልኩትን ህዝብ ለመካስ ተዘጋጅቻለሁ ብሏል ኮንስታብል እሱ ባለው። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አገዛዙ በፈጸመው የከባድ መሳሪያ ድብደባም የቤት እንስሳት በገፍ ተገደሉም። በወሎ ቤት አማራ መቅደላ ወረዳ አስወል ቀበሌ የብልጽግና መከላከያ ሰራዊት በፈጸመ ሞርተር ጥቃት የቤት እንስሳትን ጨምሮ በሌሎች አርሶ አደሩ ሀብት ንብረት ላይ ከፍተኛ ጉዳት መድረሱ ታውቋል። በስፍራ የተገኘው መረጃ እንደሚያመላክተው በ11ኛ እዝ ዋና አዛዥ ጀነራል አድማሱ ትዕዛዝ በተሰነዘረ በዚህ የከባድ መሳሪያ ጥቃት የአርሶ አደራቶ ስጋት አለሙ ንብረት የሆኑ የቤት እንስሳቶች ላይ ጉዳት ደርሷል። ሌሎች ንብረቶች ላይም እንዲሁ በተመሳሳይ ጉዳት ደርሷል። አንዲት ወላድ ላም፣ አንድ አህያና አንድ ኮርማ በሬ ጥቃቱ ሰለባ ሆነውበታል። ይህ ጥቃት በአማራ ህዝብ ላይ ለዓመታት ሲፈጸም የቆየውን ግድያም መፈናቀልና የሀብት ንብረት ማውደም ቀጣይ አካል መሆኑን ማሳያ ነው ሲል ምኒልክ ዕዝ በሚዲያና ኮሚኒኬሽን መምሪያው በኩል ባወጣው መረጃ ገልጿል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ከአውደ ውጊያው ጎን ለጎን በቢቡኝ ወረዳ ኮረብታ ንዑስ ከተማ ወይም ከደብረ ማርቆስ ዋበር ኮረብታ ንዑስ ከተማ የሚወስደውን መንገድ ገረገንቲ በመድፋት መንገዱን በማስጠገን የህዝብን መሰረተ ልማት ጥያቄ እየፈታ መሆኑ ታውቋል። አምባገነኑ አብይ አህመድ ስርዓት ለአማራ ህዝብ እንደ መሰረተ ልማት ያቀረበለት በምድር ሞርተርና መድፍ፣ በሰማይ ደግሞ ድሮንና ጀት መሆኑ ይታወቃል። ነገር ግን የአማራ ቆርጥ ቀን ልጅ የሆነው ፋኖ በአማራ ህዝብ ላይ በይፋ የታወጀውን ህገ መንግስታዊ መዋቅራዊና መንግስታዊ የዘር ማጥፋት የዘር ማጽዳትን ፊት ለፊት ከመመከትና ከመቀልበስ ባሻገር በተንቀሳቀሰባቸው አካባቢ የህዝብ መሰረተ ልማት ስራዎችን እያለማ እየሰራ ሲሆን በቢቡኝ ወረዳ ከድጓ ጽዮን ኮረብታ ንዑስ ከተማ ወይም ከደብረ ማርቆስ ዋበር ኮረብታ ንዑስ ከተማ የሚወስደውን መንገድ በቢቡኝ ወረዳ ጊዜያዊ መንግስት አስተዳደርና አስፈጻሚ ኮሚቴዎች አስተባባሪነት ከወደ ውጊያው ጎን ለጎን የህዝብ መሰረተ ልማት ስራ የሆነውን የመንገድ ጥገና ስራዎችን እያስጠገነ ይገኛል። የኮረብታና የዋበር አካባቢ ነዋሪ ማህበረሰብ ለዘመናት ሲጠይቅ የነበረ የመንገድ ጥገና ስራ ማህበረሰቡ በሚፈልገው መልኩ መንቀሳቀስ እንዳልቻለና በዚህ ሰዓት በበጎ አድራጎት ስራ እንዲሰራላቸው ለቢቡኝ ወረዳ ጊዜያዊ መንግስት ባቀረቡት የትብብር ጥያቄ መሰረት ስራው ተጀምሯል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሱዳን ብሉ ናይል ግዛት እየተካሄደ ባለ ከፍተኛ ውጊያ የቆሰሉ የፈጥኖ ድራሽ ኃይሉ ከፍተኛ ወታደራዊ አመራሮች በኢትዮጵያ ድሬዳዋና ናዝሬት ከተሞች በሚገኙ ሆስፒታሎች ሕክምና እየተደረገላቸው መሆኑን የመረብ ሚዲያ ምንጮች አረጋግጠዋል። የፈጥኖ ድራሽ ኃይሉ አጋር የሆነው የሱዳን ህዝብ ነጻነት ንቅናቄ አመራር የሆኑ ሁለት ቁስለኛ ከፍተኛ የጦር መኮንኖችን ጨምሮ በርካታ ወታደሮች ወደ ናዝሬት ተወስደዋል። አሶሳ እየታከሙ የሚገኙም አሉ። ነገር ግን የሱዳን አየር ኃይል በአሶሳ ሆስፒታል ጥቃት ይፈጽማል በሚል ከባድ ጭንቀት ተፈጥሯል። ሌተናል ጀነራል አብዱል ፈታል ቡራን የሱዳን ፈጥኖ ድራሽ ኃይል በሚገኝባቸው አካባቢዎች ላይ ጥቃት እንፈጽማለን ማለቱ ደግሞ ይባስ ጭንቀቱን አባብሶታል። ሰሞኑን ለኢትዮጵያ አዋሳኝ በሆነው በሱዳን ብሉ ናይል ግዛት በመደበኛው የሱዳን መከላከያ ሰራዊትና በኦህዴድ ብልጽግና እንዲሁም በኢማራት በሚደገፈው የሄሜቲ ጦር መካከል ከአየር ኃይል ጀምሮ በከባድ የጦር መሳሪያዎች የታገዘ ውጊያ ሲካሄድ ሰንብቷል።
ውጊያው በመደበኛው የሱዳን መከላከያ ሰራዊት የበላይነት የተመራ ነው የተባለ ሲሆን በአሁኑ ሰዓት የድንበር ከተማዋ ኩሩሙክና አካባቢዋ ሙሉ በሙሉም ከፈጥኖ ደራሽ ኃይሉ ቁጥጥር ውጭ ሆነው በአልቡርሃን መንግስት እጅ መግባታቸው ታውቋል። ውጊያውን ተከትሎ በአብይ አህመድ የሚታገዘው የመሐመድ ሐምዳን ደጋሎ ጥምር ጦር ከፍተኛ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚህም ቁስለኛ ወታደሮች በአሶሳም በድሬዳዋና በናዝሬት ከተማ በሚገኙ ሆስፒታሎች ሕክምና እየተደረገላቸው መሆኑን መረብ ሚዲያ ከታማኝ ወታደራዊ ምንጮቹ ለማረጋገጥ ችሏል። መረጃውን ያደረሱን ወታደራዊ ምንጮቻችን እንደገለጹት አሶሳ ሆስፒታል በሱዳን መንግስት ጥቃት ቀይ ዞን ውስጥ በመግባቱ በውጊያው የቆሰሉ ከፍተኛ የፈጥኖ ደራሽ ኃይሉ አዛዦች ወደ ናዝሬትና ድሬዳዋ ሲወሰዱ ቁስለኛ እግረኛ የጦር ሰራዊቱ አባላት ግን በዛው በአሶሳ ሆስፒታል እየታከሙ ይገኛሉ ብለዋል። በተለይ ድሬዳዋ ከተማ በሚገኘው የምስራቅ እዝ ደረጃ 3 ሆስፒታል ከመስመራዊ አዋጊዎች ጀምሮ እጅግ በርካታ የፈጥኖ ደራሽ ኃይሉ በታችና ከፍተኛ አዛዦች የህይወት አድን ሕክምና እየተደረገላቸው እንደሚገኝ ነው የመረብ ሚዲያ ወታደራዊ ምንጮች አክለው የገለጹትም። የፈጥኖ ደራሽ ኃይሉ አጋር ተዋጊ የሆነው የሱዳን ህዝብ ነጻነት ንቅናቄ ሰሜን አመራር የሆኑ 2 ቁስለኛ ከፍተኛ የጦር መኮንኖችን ጨምሮም የተወሰኑ የጥምር ጦሩ አባላት ደግሞ ወደ ናዝሬትና ወደ ሌሎች አካባቢዎች ለሕክምና ተወስደዋል። ሰሞኑን በአማራ ክልል ደጋዳሞት በተደረገ ውጊያ ቆስለው በአካባቢው ከሚገኙ የሕክምና ጣቢያዎች የማከም አቅም በላይ የሆኑ ቁስለኛ የምስራቅ እዝ የኮረና የክፍለ ጦር አመራሮች ወደ ድሬዳዋ ከተማ የምስራቅ እዝ ደረጃ 3 ሆስፒታል መወሰዳቸውን የገለጹት ምንጮቻችን ከቁስለኛ ፈጥኖ ደራሽ ኃይሉ የጦር መኮንኖች ጋር እየታከሙ ነው ብለዋል። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር የኢትዮጵያን አየር ክልል ጥሰው በመግባት የፈጥኖ ደራሽ ኃይሉ ካምፖች ናቸው ባላቸው የቤኒሻንጉል ጉሙዝ ክልል አካባቢዎች ላይ በተደጋጋሚ የአየር ድብደባ ሲያካሄድ የሰነበተ ሲሆን ይኸው የሱዳን አየር ኃይል አሁንም በአሶሳ ሆስፒታል ጥቃት ሊፈጽም ይችላል በሚል በብልጽግናው አገዛዝ በኩል ከባድ ጭንቀትና ሽብር ተፈጥሯል። የሌተናል ጀነራል አብዱል ፈታህ አልቡርሃን አገዛዝ የፈጥኖ ደራሽ ኃይሉ አባላት የሚገኙበት የትኛውም ስፍራ በጥቃት ኢላማዎቻችን ስር ነው ያለ ሲሆን በማንኛውም ሰዓትና ደቂቃ እርምጃ እንወስዳለን በሚል ግልጽ ማብራሪያ ሰጥተዋል። በተባበሩት አረብ ኤምሬትስና በብልጽግናው አገዛዝ የሚደገፈው የፈጣን ድጋፍ ኃይሉና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን ቡድን ከወደ መደበኛው የሱዳን ጦር የሚሰነዘርባቸውን ጥቃት መቋቋም አቅቷቸው ከባድ የሆነም የሰብአዊና ቁሳዊ ኪሳራ የተከናነቡ ሲሆን ኩሩሙክን ጨምሮ ወሳኝ የተባሉ የጦር ቤዞቻቸው ከቁጥጥራቸው ውጭ ሆነውባቸዋል። በተያያዘ በዚያው በሱዳን ውጊያ ዙሪያም ጀነራል አልቡርሃን ከኢትዮጵያ ድንበር አጠገብ የሚገኘውን ኩምሩክ ከተማን መቆጣጠሩን አስታወቀም። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ሉዓላዊ ሽግግር መንግስት ይድረስ ለሱዳን ህዝብ በሚል ርዕስ መግለጫ አውጥቷል። በመግለጫው የጦር ኃይሎች በኩራትና በክብር አዲስ ምዕራፍ እየጻፉ ነው ብሏል። ከጀመሩ እንደሚጨርሱ ከተዋጉ እንደሚያሸንፉና ቃል የገቡትን ተግባራዊ እንደሚያደርጉ እያረጋገጡ ነው ያለው በመግለጫው ጀግኖች ልጆች በፈጣሪ እርዳታ በጽናት በቁርጠኝነት በእምነትና አንድነታችን በመጠበቅ ወደፊት መራመዳቸውን ይቀጥላሉ በማለት መግለጫው ጀምረዋል። በማስከተልም የጦር ኃይሉ በትላንትናው ዕለት አልኩምሩክ ከተማን ነጻ ለማውጣት መቻሉን ገልጾ ይህ የሆነው በድል በተጠናቀቁ ከባድ ጦርነቶች ነው ብለዋል። ሲቀጥልም የመሐመድ ሐምዳን ዳጋሎ ቤተሰብ አሸባሪ ሚሊሻና ቅጥረኛ ወታደሮቻቸው ከፍተኛ የህይወትና የመሳሪያ ጉዳት ደርሶባቸዋል ያለው መግለጫው የቀሩ አባሎቻቸው ጦር መሳሪያዎቻቸውን ተሽከርካሪያቸውን ጥለው ጉዳት የደረሰበትን እግራቸውን የጎተቱ ሸሽተዋል ያለው መግለጫው በኩምሩክ ከተማና አካባቢ ያለው ህዝብ ይህ ቀን እንዲመጣ በትዕግስት ሲጠብቅ በመቆየት ምስጋናውን አቅርበዋል። የከተማዋን ደህንነት በመጠበቅ መደበኛ ህይወት እንዲመለስ እንደሚያደርግም በመግለጫው አገዛዙ ቃል ገብቷል። መግለጫው በማጠቃለያ ውድ ህዝቦቻችን የጦር ኃይላችሁ የሽብርተኛው ሚሊሻ ቡድንና ደጋፊዎቹ እስኪጠፉ ድረስ በመላው ሀገሪቱ ውስጥ የሚያደርገውን ተጋድሎ ይቀጥላል። በደማቸው ይህንን ክብር መንገድ ለፈጠሩ ዘላለማዊ ጸሎት እናደርጋለን በማለት አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሐምሌ 2 2018 ዓ.ም ይዘናቸው የነበሩ ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።